ወይኔ እንደዚህ ሆነ ስታይ ሌላ ነገር መሰላት እንዴ? ማሲ እንዴ ምን ሆነሻል? ለምንድን ነው እንደዚህ ደንግጠሽ አስደነገጥሽኝ? ቴዲ የቶማስ ጓደኛ ነው እና ስለሱ አንስተን በጣም አዝኜ ነበር። እያጽናናኝ ነበር። አምጪልኝ አልኩሽ ወረቀት አመጣሽልኝ? እነዚህ ናቸው አይደል? ምን ነው ለምንድን ነው እንደዚህ የምትንቀጠቀጪው? አይ ምንም ደህና ነኝ። ምን አይነት ተንኮል ሰርተሽ ይሆን ከላይ ወረድሽው? መቼም እንደዛ ቢሆን ነው እንደዚህ የምትንቀጠቀጪው። ቁጭ በይና እቺስ ጭርስ ትወስጂዋለሽ። እሺ እናንተ ሁለት ሰይጣኖች ጋሽን ገደላችሁት። ጠብቁ፣ የምትጋለጡበት ቀን ሩቅ አይሆንም። እንደዚህ ባይሆን ምኞቴ ነበር። ሻይ ነገር ይምጣልህ አይደል? አይ አያስፈልግም። እንዴ ለምን? አንተ እኮ ትልቅ እንግዳችን ነህ። ኑኑሻ። አቤት እትዬ። ለአንድ ሰው ሻይ ይዘሽ ነይ። እሺ። እኔ አመጣ ነበርኩ። አንቺ ሌላ ነገር ታዘሽልህ? እሱን ብቻ ስሪ። ኧረ እኔ ምንም አልታዘዝኩም። እኔ እስክጨርስ ጠብቂ ብዬሻለሁ አይደል? እሺ። ቴዲ መቼም እዚህ ቤት ስትመጣ እሷን ታውቃታለህ አይደል? ሰላም ብላት እንጂ። አዎ እንዴት ነሽ? አንቺ ንቀት ነው እንዴ መልስ የማሰጪው? ደህና ነኝ አልኩት እኮ ስላልሰማችሁኝ። ቆይ ከዚህ በፊት እኔና እሱ ለብቻችን አይተን ታውቃለች እንዴ? ይሄ የማይረባ በህት የተጫወተው እሱ ነው አይደል? እንዴት ቴዲ ምንድነው? ሻይ ምን ሆነ? አይ ምንም ተነ ብሎኝ ነው። ቆንጆ ሻይ ነው። ወይኔ ትናለህ አይደል? ቆይ ኋላ አምጣልኝ። አይ አያስፈልግም። ቅመም በዛበት መሰለኝ። ቆይ ልቀይርልህ። ወይ ይቅርታ ነው ወንድም ስቻኮል ነው። ችግር የለውም አትጨነቂ። አላቃጠለኝ። ለምን አላቃጠለም? ኑኑ ማለቴ ሻዩ እኮ ትኩስ ነው። እንዴት አላቃጠለም ብዬ ነው። ቆይ ለምንድን ነው እንደዚህ የምታደርገው? አዶኒ ምን ሆነሃል? ልቀቀኝ እንጂ ራሴን መራመድ እችላለሁ። ስሚኝ ታዲ፣ እውነቱን እንድትነግሪኝ እፈልጋለሁ። ምን እንድነግርህ ነው የፈለከው? ጋሺ ከማረፉ በፊት መኝታ ክፍል ከሄድን ጋር ስትከራከሩ ነበር አይደል? ቆይ መሲስ ለጋሺ ምንድን ነው ያለችው? በፈጣሪ ስም አንተ እምናወራውን ተደብቀህ ይሰማ ነበር? እሱ አንቺን አይመለከትሽም። የጠየቅኩሽን ብቻ መልሽልኝ። እንዴ ለምን የሰማውን መልስ ትጠይቀኛለህ? ካልከው ውጭ ምንም የሆነ ነገር የለም። እንዴት አይኖርም? ቆይ ምን ለማጣራት ነው የተስማማችሁት? መሲስ ለጋሺ ምንድን ነው ያለችው? ይኸውልህ አዶኒ፣ መሲ ለጋሺ ምን እንዳለችው አላውቅም። መሲና እኔ ትንሽ ተኮራርፈናል። ታዲ ሰበብ አትፍጠሪ። እባክህ ወደዛ ካላመንከኝ ተው እሺ። እኔ እንግዲህ እውነቱን ነው እየነገርኩህ ያለሁት። አንቺ ለኔ የምትነግሪኝ እያንዳንዱ ነገር ትጠቅመኛለች። እባክሽ ንገሪኝ። እውነቴን ነው አዶኒ። እንዴ ቆይ ምን ለማድረግ ነው እንደዚህ እየጠየቀኝ ያለው? እባክህ አዶኒ ከትጌ ጋር የሚያነካካን ነገር ምንም ነገር እንዳታደርግ። ለምን? ቆይ ለምንድን ነው በዚህ ልክ የምትፈሪያት? የምታውቂው ነገር አለ እንዴ? ኧረ አላውቅም። ምን ላውቅ እችላለሁ? እኔ ጓደኛው አይደለሁ። ታዲያ ለምንድን ነው የሚያነካካ ነገር እንዳይኖር የምትይኝ? ወይ አዶኒ በቃ ችክ አትበል። በጥያቄ አታፋጥኝ። ምንም ማውቀው ነገር የለም አልኩህ እኮ። እንደዛ ከሆነ ጥሩ፣ በራሴ መንገድ የምደርስበት ይሆናል። ጥሩ፣ እንደዛ ይሻላል። ምን እየተካሄደ እንደሆነ በቅርቡ ደርስበታለሽ።
ጥያቄዎች ጨርሻለሁ። ሁሉንም በነበረበት አስቀምጪው። አያት አይደል ንቀቷ እንዴት እንደሚያደርጋት? እንዴት አረጋት? ምንም ስትሆን አላየኋትም። እንዴ ቅድም ሰላም ስትላት እንዴት እንደሆነች አላየሃትም? ሳስበው ግን አብራ ነው ታናለች። እቺ ልጅ በደንብ መጠንቀቅ አለብኝ። ቶሚን ለመጨረሻ ጊዜ ያለችው ነገር አለ እርግጠኛ ነኝ። እሱን ግን ማወቅ አልቻልኩም። ሄለን አሁን ሀዘን ላይ አይደለሽ? ለምን ሌላውን ሀሳብና ጭንቀት ለጊዜው ተወጥ አታረጊው? ምንድነው? አንዴ ሞት እኮ አልመለሰው ከዚህ በኋላ ማለቴ በቃ በመሞቱ በጣም ባዝንም ህይወት ግን ይቀጥላል። እሱ ስለሞተ መብላት መጠጣቴን ትቻለሁ? አልተውኩም። ስለዚህ ማሰቤን ማቆም አልችልም። በጣም እኮ ነው መገረምኝ። ማለት ላንቺ በቃ ምንም ቃል የለኝም። ለምንድን ነው የሚገርምህ? ጠንቅቀህ ታውቀኛለህ። ቆይ ግን በህይወትሽ ትልቁ ሀዘንሽ የቱ ነው? እውነት ግን ማዘን ትችያለሽ? ታውቃለህ፣ በህይወቴ ትልቁ ሀዘን አባቴን ያጣሁበት ቀን ነበር። እንደ ህልም ነበር። አሁን ድረስ እውነት አይመስለኝም። ተይው በቃ ይቅርታ። እኔ እሱን ላስታውስሽ ፈልጌ አይደለም። አሁን ላይ ህይወቴ ውስጥ ምንም ቢፈጠር ምንም አይመስለኝም። ከደነዘዝኩ ቆየ። ፍላጎቴ አንድና አንድ ነው። እሱን መገመት አይከብደኝም። ያው ገንዘብ። አዎ ከምንም ነገር ነፃ የሚያወጣኝ ገንዘብ ነው። ድህነት ደግሞ ምን ያህል አስቀያሚ እንደሆነ ባሳለፍነው ህይወት እኔም አንተም አይተነዋል። ባጭሩ ድህነት ቆሻሻ ነው። ገባህ? በጣም ቆሻሻ። ግን ደግሞ ደስ የሚል ነገርም አለው። ተው እባክህ። ከግድግዳ ጥቅሶች መሀል ያገኘው ቃል መሆኑ ነው። ቴዲ በደንብ ስማኝ። ለእኔ ሀብታም መሆን ምርጫዬ ሳይሆን ግዴታዬ ነው። ገባህ? ግዴታዬ ነው። ቴዲ እኔ የተፈጠርኩት አሸናፊ ለመሆን ብቻ ነው። ለምን ካልከኝ ደግሞ ምን ሆንሻል? የሆነ ሰው እንዳይሰማሽ እንጂ ያለሽው እኮ ቤት ውስጥ ነው። በዚህ ብርጭቆ አንቺ ልጠሽበትም አይደል? ምን ነው? ለምን እንደጠየኩሽ እኔም አንቺን በደንብ እናውቃለን። አይ እኔ አላውቅም። እሺ ምንድነው? እሱ አንቺን አይመለከትሽም። ስሚኝ ነው እንኳን ሻውን ቀርተሹ አጠገብሽ ትሆኝ እንኳን እንደምፈራ። ኤልሹ ምን አድርገሽ ነው እንደዚህ የምትናገሪኝ? ኧረ ማስመሰል። ስሚ የምርመራ ውጤቱን አይቼዋለሁ። ስለዚህ ርቀትሽን ጠብቂ። ወንድሜ አጠገብ እንዳላይሽ። አሊያ ግን ለሁሉም ሰው እየሄድኩ መናገር ጀምራለሁ። ከዛ በኋላ ደግሞ ሁሉም ሰው ይርቅሻል። ይሄ ከመሆኑ በፊት ግን ከኛ ቤተሰብ ራቂ። በተለይ ደግሞ ከወንድሜ። ደግሞ ዛሬ መጣችው ቆንጆ ልጅ አይሽት አይደለ? አንቺ ገጠሪ የወንድሜ ሚስት ናት። ስለዚህ ቦታሽን ወቂ። እሺ አሁን ከዚህ ውጪ። በፈጣሪ ልሹ ግን ምንድነው የሆንሽው? ምን ይሆንሽ ነው? ማድረግ ያለብኝን ነገር ነው ያደረኩት። እስካሁንም የዘገየው አቅም ስላልነበረኝ ነው። ለምኑ ነው? ሰው ለማስቀየም ነው አቅም ያልነበረሽ? እያስለቀስኳት እኮ አይደለም፣ የሚጠቅማትን ነገር እየነገርኳት ነው። ለዛ ነው ያለቀሰች ሄደችው። እሺ በቃ ሄጄ ላት። አንቺ ግን በጣም ትገርሚያለሽ። አታረጊውም እንዴ? ቆይ አንቺን ጓደኛ እንጂ ሰው ጓደኛ አይደለሽም አይደል እንዴ? አርፈሽ ተቀመጪ። ኤልሹ ረፍሻ አሁንስ አበዛሽው። ቆይ እኔም ብለሽ አይደል እንዴ መጣሽው? አይ ደግሞ ጥለሽኝ ትይዥ አልፈልግም። እሺ እዚሁ ቆያለሁ። ሰው አባቱ ሞቶ እንኳን ተንኮሉን አይተውም እንዴ? ረጅስ መንጉድ ናት። ይቅርታ ታዲ፣ አንቺ ማታውቂው ብዙ ነገር ስላለ ነው። ምንድነው እኔ የማላውቀው ነገር? እሱ ሌላ ጊዜ እነግርሻለሁ። አሁን ጊዜው አይደለም። እሺ እንደፈለግሽ። አለመናገርም መብትሽ ነው። ታዲ በቃ እንደዚህ አትሁኚ። ለምን ታኮርፊያለሽ? እኔ ምን ልሽ? መሲ እንዳስታውሰች ታውቀሻል አይደል? ምን አስተውሳለች እንዴ? እንዴት አወቅሽ? በቀደም ዕለት እናቷን ደስ ብሎ አስተዋወረ ያወቅኩት። ታዲያ እንዴት ዝም አለችኝ?
ምን እንድትልሽ ጠብቀሽ ነበር? ማለቴ ገብስሬን ጣልኳት ታውቂለ የሆነ ነገር ትለኝ ነበር። ለዛ ነው ማለት ነው ለአባቢ ጊዜ እንደዛ ለቀሰችው። ምናልባት ሀዘን ላይ ስለሆንሽ ብላ ይሆናል። ወይኔ ጉዴ! ቆይ ብትጠይቀኝስ ወይ ለሰዎች ብትናገርስ? እንዳለችው ከሆነ አደጋው ግን የተፈጠረው ነገር አታስታውስም። ከምርሽ ነው? አዎ ከምሬን ነው። ግን ኑኑቷ እንደሆነ ስላስታወሰች ከዚህ በላይ ኑኑን ባታስቀይማት ይሻልሻል። እሺ ምን ማለት ነው? ቆይ አንቺ ምን አገባሽ? ለምን ለነሱ እንደዚህ የምትሆኚው? ለነሱ አይደለም ግን ማንንም ሰው ሲያለቅስና ሲያዝን ማየት አልወድም። ባክሽ መልከች የፈጣሪ ስራ በጣም ነው የሚገርመኝ። ምን ነው የሚገርመው? አንቺና ኑኑ በአንድ ቀን ተወለዳችሁ። አንቺን ተመልከች፣ እሷንም ያት። እሷ ያንቺ ሰራተኛ፣ አንቺ ደግሞ የሷ አሰሪ ልጅ ሆንሽ። ታዲያ አሁን ምን ይገርማል? እኛ ስለሆነን ነው። ሌላ ሰው ቢሆን ኖሮ የኔ ጎዳና ላይ ወድቆ ነበር። አረተ ሀስቢ ውስጥ እቺን የመሰለች ልጅ ባንቺ ቦታ ብትሆን፣ አንቺ ደግሞ በሷ ቦታ ብትሆኚ ምን አይነት ጸባይ እንዳላት። ታዲ መቀባጠርሽን አቁሚ። ቆይ አንዳንድ ጊዜ ጅልሽ ልበል? እንደፈለግሽ በይ፣ ጊዜው አንቺ ነው። ለነገሩ ፈጣሪ እንደሱ አይደለም። ምን እንደሚፈጠር አናውቅም። ምን ላይ እንደምንሆን አይታወቅም። አቡ ታዲ እዛትና ዙሪ ከፈለግሽ ወይኔ አምላኬ አሁን ሳልቻልኩ ተቃጠልኩኝ። በእውነት መሆን አልችልም። ቆይ ለምን እሷ እንድታውቅ አደረጋት? ለምን የኔ ጌታ? ቆይ ወዴት ነው መሄድ ያለብኝ? አድር አልቻልኩኝም። ሁሉም ነገር ከአቅሜ በላይ ሆኖብኛል። በቃ እኔ ሰልችቶኛል። ሁሉም ነገር ይስተካከላል። ምንም ነገር አይስተካከልም። ጭራሽ እያወዘበት ነው። ይስተካከላል አትበለኝ፣ ተወኝ። ምን ስሚ ተመልከቺኝ። እኔ ከጎንሽ ነኝ። እኔ ያለሁልሽ። ምን እንደማደርግ ብቻ ንገሪኝ። ተወኝ። ማናችሁንም አልፈልግም። ማንም ሰው እኔን መቅረብ የለበትም። እባክህን ከኔ ራቅ። አልችልም። ምንም ነገር ቢፈጠር ካንቺ መራቅ አልችልም። ምን ማለት ነው? ማለት በቃ ምን ሆነሽ ነው? ለጥቂት ነው የመጣው። ለምን እንደምታለቅሽው? አዱ ምን እየተፈጠረ ነው? ምን ነው የኔ ቆንጆ? እጭ እንዴት ነው በዚህ ሰዓት ሊመጣ ይችላል? ከዚህ በኋላ በተሻለሽ መጠን ከኛ ተገብረጥ። በተለይ ደግሞ ኮንዶም ተወኝ። እሺ ሲጀመር ለመጣ በቃ ተወኝ፣ ውጣልኝ። እንዴ ምን ሆነሻል? እኔ ነኝ እንዲያናደድኩሽ? አንተ አይደለም ግን ከአዶኒ ጋር እያወራን ነው ያቋረጥከን። ምን እሱን ያስለቀሰሽ? አይደለም ቤሉል፣ ከፍቶኝ ነበር። በቃ እሱ ደግሞ በማጽናናት ግዴታውን እየተወጣ ነው። ግዴታ? የምን ግዴታ ነው የምትይው? አልገባኝም። አዎ ቤሉል፣ እያወራን ያቋረጥከን። ትንሽ ከፍቷን ነበር፣ እያጽናናት ነው። መቸገር አይጠበቅብህም። መሄድ ትችላለህ። እውነት እንዴት ትፈልጋላችሁ? አዎ አምላኬ በወንድሜ አትፈተነኝ። ቆይ ምን እየተፈጠረ ነው? አብረው ከነበሩ እንዴት አልነገረኝም? ከልብሽ ነው? እኔ ከጎንሽ ሆኜ እንዳጽናናሽ ትፈልጊያለሽ? አልፈልግም።
ማናችንም አልፈልግም። አንተ ሙጣልኝ በቃ ለብቻዬ መሆን ነው የምፈልገው። እንዴ ምን ሆነሻል? አሁን ላወራ ፈልጋለሁ አላልሽኝም እንዴ? አዎ ግን ቤሉ እንዲወጣ ብዬ ነበር። እሱ ደግሞ ወጥቷል። ስለዚህ አንተ ሙጣልኝ በቃ። በቃ እኔ ሄጄ ኤልሹን መጠየቅ አለብኝ። ልጅ ትወጣለች። የትኛዋ ልጅ? ሀይሚ ነች። ከመምጣት በፊት ነው የወጣችው። ደግሞ ከዚህ በኋላ ስሟ መክሊት ነው። እሺ ሀይሚ እንዳትላት። ደግሞ የሆነች ቀዥቃዣ ነገር ነች። እንድትረጋጋ አድርጋት። እስኪ ደግሞ ቤሉልን ምን እንዳለችው ሄጄ እሰማለሁ። ጎበዝ ናት። እሱን ለማጥመድ ብዙ ቀን አይወስድባትም። አረ እሱን ነው ያለን። አሁን ክፍሏ የት ነው? የት ብዬ ነው የማናገራት? ጂል ቶሎ ከእጅ እንደምትገባ አውቄው ነበር። ይኸው ቀጥ ብለህ ቤቴ ድረስ መጣ። ወይዘሮ ሉሊት እንዴት ነው? ቤቱን ጥለሽ ለመውጣት እየተዘጋጀሽ ነው? አዎ ለመሄድ ብትዘጋጅ ይሻልሻል። ብዙ ቀን የለሽም። ወይኔ ይላል። ቆይ ማን አባቱ ነው በኔ ላይ እየተጫወተ ያለው? ማን ነው? ለብቻዬ ታውኝ በቃ። አንዴ ወክሽ ወክሽ ከዚህ ከሄድኩ በኋላ ክፍሌ ገብቼ መረጋጋት አልቻልኩም። ለምንድን ነው መረጋጋት ያልቻልከው? ማለት ስላንቺ እያሰብኩ ነበር። በዚህ ጊዜ እንደዚህ ማለቴ ተገቢ ባይሆንም ግን ጅል አይደለሁም። የሆንሽው ነገር እንዳለ ገብቶኛል። ምኑን የገባው? ውጣ ካልሽኝ በኋላ በር ላይ ነበርኩ። አዱንም ወዲያው ተቆጥተሽ አስወጣሽው። ምንድነው ከሰው እየደበቅሽ ያለሽው ነገር? ለምንድነው እንደዚህ ፊት ምትነሽ? ፊት እያነሳው አይደለም መሆን ያለበት ነው ያደረኩ ያለሁት። ምኑ ነው መሆን ያለበት ነገር? ከኔ መሸሽ፣ መታመም፣ ተደብቆ ማልቀስ፣ ከዛ ደግሞ ሌላ ቀን እንደ አዲስ ደህና ነኝ ብሎ መነሳት። እሱ የተለመደው ህይወቴ ነው። ቆይ ለምንድነው እንደዚህ የምትከታተለኝ? ኧረ እኔ አልተከታተልኩሽም። እንዲሁ ፊትሽ ላይ የሚታየው ስሜት እንደዛ ስለሆነ ነው። እሺ በቃ እረፍት ማድረግ አለብኝ። ወጣልኝ። እሺ ደህና ደሪ። እባክሽ ራስሽ እንዳትጎጂ። እኔ ማድረግ ያለብኝ ነገር ካለ ልታወሪኝ ትችያለሽ። አምላኬ እባክህ እንደዚህ አትፈትነኝ። ይሄ ምን ያቅም ይቻል ነገር አይደለም። ከዚህ ቤት መሄድ አለብኝ። እኛ ግድ መሄድ አለብኝ። ግን ወዴት ነው የምሄደው? እንዴልሹ አርባክሽ ተረጋጊ። አሁን ደግሞ ምን ተፈጠረ? ዳዲ አባቴ በጣም እየናፈቀኝ ነው። ወያኔማ ምን እንደሆነ ግን ብቻ በጣም እየከፋኝ ነው። አይዞሽ በቃ ለመረጋጋት ሞክሪ እሺ። እባክሽ ተረጋጊ። እንዴት ለምንድን ነው የምታለቅሽው?
ቤሉል አንተ አብራቱን እሺ እኔ መጣሁ ወንድሜ በቃ አባቤ የሚለስ የመጨረሻው ነው። አዎ ማሪ አምነን መቀበል አለብን። አይመጣም። እንዴት ነው አምነን መቀበል የምንችለው? ወንድሜ ቻው ብሎ እንኳን አልሰነበተኝም። ለሱ ምን ጥሩ ነገር እንኳን አድርጌ አላውቅም። ረፊ በቃ ራስሽን አትውቀሽ። አሁን ምንም ብናደርግ አይመለስም። መጠንከር ነው ያለብን። መጠንከር እንችላለን። አላውቅም። በጣም ፈራሁት። ቀጣይ ምን እንደማደርግ አላውቅም። አትፍሪ። እኔም እኮ አለሁልሽ። አንተ እኮ እንደ አባቢ መሆን አትችልም። አውቃለሁ እንደሱ መሆን አልችልም። ግን ጥሩ አንቺ የምትፈልጊውን ነገር በሙሉ የሚያደርግልሽ ወንድም መሆን እችላለሁ። እንደምወድሽ ታውቂያለሽ አይደል? አውቃለሁ ወንድሜ። እኔም በጣም እወድሃለሁ። አንዳንዴ ዝም ብሎ መተንፈስ ይከብደኛል። እኔም እንደዛ ነው የሚሰማኝ። አንዳንዴ ምን አለበት እውነት ባልሆን እላለሁ። መጨረሻ ላይ ተናገረው ቃል የጠራው ስሜ ማን ይሆን እንዴ? ወንድሜ እኔን እያጽናናህ አንተ ትከፋለህ እንዴ? እኔም እኮ አለሁልህ ወንድሜ። ለአባቢ የምትዘፍንለትን ዘፈን ለእኔም ዘፈንልኝ። ወይ ማሪ፣ ይህን ሰሞን ባለቀስኩበት ድምፄ ተይዟል። መስፈን አልችልም። ምን ችግር አለው? ለእኔ እኮ ነው የምትዘፍንልኝ። እባክህ ወንድሜ ለአባቢ ማስታወሻ ይሆናል። ወንድሜ መጣ። ቁጭ በይ። ወንድሜ እንዴት ደስ እንዳለኝ አታውቅም። ጥሩ። ሀዘኑ ቀለል እያለላችሁ ስለሆነ ነገ ወደ ሀገር ቤት መሄድ አለብኝ። ግን ከመሄዴ በፊት አንድ ነገር ማወቅ አለብኝ። እንዴ ወንድሜ ለምን ትሄዳለህ? የግድ መሄድ አለብኝ። እዛ ሄጄ ማጣራት ያለብኝ ነገር አለ። አሁን የመጣሁት ለምን ረሳው ብለሽ እንደዋሸሽ እንድትነግሪኝ ነው። እዚህ ያመጣሁ በደንብ እንድናወራ ነው። አረ ከቤቱ ውጭ ይሻላል። ምን ነው ቤቱ አልተመቸም እንዴ? በልቶ እሺ ንገረኝ። ቆየ ምን ህፃናቶች ናቸው? ማኑ ተሰድጋለች አለ? እንደው ወንድሜ ማውራት የሌለብኝ ነገር እንዳታስወራኝ። ይሄ ነገር ቢቀርብኝስ? አይ ማውራት የሌለብህ እንኳን ነገር አይደለም። ይሄ ለኔ በጣም ይጠቅመኛል። እሺ እንግዲህ እትዬ ወደኛ ወደ ገጠር መጣ ነበር። ተዚህ ሲሄድ ነው የነገሩኝ። ወደኛ ስትል ቆይት እየገጠርም ታረጋለች? እሱን አላውቅም። ያው ሰው ተሳስተውም ይሆናል። እሺ ቆይ ላንተ ማን ነገረ? አንድ እነሱን ያገኛቸው ሰው ነበር። እኔ ወደዚህ ስመጣ ገጥሚው ተጣልተን ነበር። ከዚህ ተመልሼ ሲሄድ ይቅርታ ጠይቆ ይሄንን ነገረኝ። እና ታምነዋለህ? ቆይ ህፃናቶቹ ሴት ነው የሚኖሩት ተባልክ? ዝርዝሩን አላውቅም። ግን እንደው እትዬ የእውነት ይሄንን ነገር አድርጋ ከሆነ በጣም ጥሩ ሰው ናት። ሌላም ነገር ካለ አስተውስና ነገር ወይ ደግሞ ከሰዎቹ ጋር ገናኝ። አይ አይሆንም። እኔ በደንብ አጣራለሁ። ልጁ ቀልማዳ ነገር ነው። አሁን ያለውን ኋላ ደግሞ ውሸቱን ይሆናል። አይ ውሸት እንኳን አይመስልኝም። ምን ነው ችግር አለ እንዴ? አይ የለም። ግለቴ ምንም እንዳትላትሽ። እሺ ምንም አይደለም። ወይኔ አምላኬ ምን ልበለው? አሁን ብነግረው ሰው አያረጋትም። እንትን ትንሽ ጭንቅላቴን ያመመኝ ስለነበር ስራ መስራት አልቻልኩም። ለዛ ነው። የምኑን ስራ? ያው የቤቱን ስራ ትንሽ እየበዛብኝ ስለነበር ለዛ ነው ረሳው ብዬ ስዋሽ ነበረው። እና አንቺ የከበደሽን ነው ኑኑ የምትሰራው? አረ እንደዛ አይደለም። እሷ ትንሽ ነው የምትሰራው። እኔ በሆን ነበር የሚበዛው። እንዴት እንዴ? ጭራሽ እንደዚህ እስከምትሆኝ እንዴት ትሰሪያለሽ? ምን ላድርግ ወንድሜ? የምኖረው እኮ ሰው ቤት ነው። እርግጠኛ ነሽ ምክንያትሽ እሱ ነው? አዎ ወንድሜ፣ ሌላ ምን ይኖራል ብለህ ነው? እሺ ጥሩ በቃ ኑኑን አደራ ጠብቂያት፣ ምንም እንዳትሆን። እሺ እጠብቃታለሁ። ባትሄድ ደስ ይለኛል። ግን ደግሞ አንተ አንዴ ካሰብኩ ወደ ኋላ እንደማትላውቃለሁ።
ዛሬ ነገ እያልኩኝ እዚሁ ቀረው። ለዛ ነው ገና ሳልወጣ ስልክሽ ላይ ሆንሽ እኮ። ይቅርታ ወንድሜ፣ መልእክት እኮ ደርሶኝ ነው። በይቻው ነገ መንገደኛ ስለሆንኩ አሁን ልተኛ። በመጀመሪያ እናቴ ይቅርበኝ። ይህ ሁሉ ጊዜ ለራስሽ ሳትሆኚ አሳደግሽኝ። እኔ ግን ላንቺ መሆን አልቻልኩም፣ ልደርስልሽ አልቻልኩም። ህይወትሽ ላይ የደረሰብሽ ነገር በሙሉ በእኔ ምክንያት ነው። ምናልባት እኔ ባልፈጠር ሁሉም ነገር ሰላም ይሆን ነበር። ምን ልበልሽ እናቴ፣ ሀዘንሽ ከባድ እንደሚሆን ይገባኛል። ግን ደግሞ እኔ ምድር ላይ ሆኜ የማዝነው በለጠብኝ። እኔ ከዚህ በላይ የመኖር ተስፋ የለኝም። ብኖርም አልጠቅምሽም፣ ሸክም ነው የምሆነው። እኔ የመኖር ተስፋ፣ ሞራል፣ ሁሉም ነገር አጥቻለሁ። ይቅርበኝ እናቴ፣ በጣም እወድሻለሁ። ከዚህ በላይ መቋቋም ስላልቻልኩ ነው ራሴን የማጠፋው። ወንድሜና እህቴ ተባብረው ያሰብሽውን ነገር ያሳኩልሽ። እህቴ እወድሻለሁ። ወንድሜ ደግሞ ዓለም ላይ ካሉ ምርጥ ወንድሞች አንተ አንደኛው ነህ። እወድሃለሁ። አሁን ከሁሉም ጋር እንድትጣላ የምታደርግ እህቴ የለችም። ቻው። ቆሻሻ ይሄን ያህል ጊዜ መረጃ ስታጣራኝ ስትጫወቱ ቢኖራችሁ አይደል? መሲ እንደዛ አይደለም። እባክሽ ተረጋጊ። ልቀቀኝ። እኔ ባንተ ቆሻሻ እጅ አልነካም። እሺ? እኔ ግን እኮ እወድሻለሁ። ኧረ ተው። እንዴት አትወደኝ? ይሄን ያህል ጊዜ እቅዴን እርምጃዬን ስነግር እየተከታተላችሁ ስትጫወቱ ቢኖራችሁ እናንተ ጭራቆች፣ አሁን ምን ቀረኝ ብለህ ምን አባ ፈልገህ ነው የመጣኸው? እባክሽ እንደዚህ አትሁኝ። እመኚኝ፣ እኔ ከሄለን ጎን አይደለሁም። እና ከጀርባ ሆነህ አንተ ቆሻሻ፣ ቆይ ትንሽ እንኳን አታፍርም? ምን አይነት ድፍረት ቢኖር ነው ከፊት ለፊቴ የቆምከው? ለምን ነገሮችን እንዳስረዳሽ አንድ እድል አትሰጪኝ? ስልኬንም አታንሺም። እኔ እዚህ የመጣሁት ከእሷ ጋር ጉዳይ ኖሮኝ ሳይሆን በሰበቡ አንቺን ለማየት ነው። እና ከኔ ጋርስ ምን ቀረ? መጀመሪያ ዶይን አባት ገደላችሁት፣ ከዛ ደግሞ ጋሽ ቀጣይ ተደንጋኒ ነኝ። እንደዛ ነው። አንድ ሀሳብ አለኝ። እጅሽን አምነሽ ስጭኝና ሄለንን በጋራ እንበቀላት። የመጨረሻ አማራጭሽ እኔ ነኝ። እባክሽ መኝ